طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንግዲህ ነብያችንን አለይሂ ሰላቱ ወሰለም ሲራ ነው ያየን ያለነው የሳቸውን ታሪክ ነው የምናየው ከነብዩ አለይሂ ሰላቱ ወሰለም መላክ በፊት የሰው ልጅ ሁኔታ ምን እንደነበር የሳቸው መላክ ምን ያክል አስፈላጊ እንደሆነ የዓለምን ማህበረሰብ ሁኔታ አይተን ከዛ ደግሞ ወደ አረቦች መጠናል አረቦች ምን አይነት ባህሪ ነበራቸው የሚለውን ያየን ያለነው ዛሬ የምናየው حالة الاجتماعية ማህበራዊ ሁኔታቸው ምን ይመስል ነበር የአረቦቹ የጋብቻ ባህላቸው ምን ነበር የፍች ባህላቸው ምን ነበር ምን የተለዩ ባህሪዎች ነበሯቸው በጃሂልያ ጊዜ ከነበሩ ነገሮች የሚደነቁ ባህሪዎች ነበሯቸው በጣም ደግሞ የሚወገዙ ባህሪዎች ነበሯቸው አረቦቹ እነኛን እናያለን ኢንሻአላህ በአረቦች ውስጥ በጣም ስር የሰደደውና የገዘፈው ነገር የጎሳ ባህላቸው ጎሳ ዘር የኔ የሚሉት አካባቢ በቃ ለዛ ሲሉ ህይወታቸውን ይሰጣሉ ባህሎች ይሄ የልማዶች እነሱ ናቸው ገዢ ሆነው በዛ ማህበረሰብ ውስጥ ትልቅ ሚና የሚጫወቱት ማለት ነው ከዚህ ጋር ተያይዞ ኢዕቲዛዝ ቢልአንሳብ በዘራቸው የመኩራት ሌላውን ዝቅ አድርጎ የማየትና የኔ ጎሳ የሚሉትን አካል ከፍ አድርጎ የማየት ባህሪ ነበራቸው ፉክክርም ነበራቸው በመካከላቸው አንዱ ከሌላው እኔ በልጣለሁ እኔ ይሻላለሁ የሚል የፉክክር ባህልም ነበራቸው ሻዒር ወይም ገጣሚ ጎበዝ ገጣሚ የተወለደበት ጎሳ ከፍተኛ ክብር ይሰማዋል ለምንድነው ያ ክብር የሚሰማው ያ ገጣሚ ያን ጎሳ ከፍ የሚያደርግ ግጥም ይገጥማል አረቦች ደግሞ ለግጥም በጣም ልባቸውን ይሰጣሉ ሙዓለቃት የሚባሉ ካዕባ ላይ በክብር የሚያንጠለጥሏቸው የሚሰቅሏቸው ግጥሞች ነበሯቸው አንድ ገጣሚ መጥቶ አንድን ጎሳ ከፍ ሊያደርገው ይችላል ሌላኛውን ደግሞ ዝቅ አድርጎ አፈር ከድሜ ሊያስገባው ይችላል ለምሳሌ አንፉናቃህ የሚባል ጎሳ ነበር አንፉናቃህ ማለት የግመል አፍንጫ ማለት ነው የግመል አፍንጫ የሚል ስያሜ የተሰጠበት የራሱ ታሪካዊ ዳራ አለው ከጥንት ጀምሮ የግመል አፍንጫ የሚባሉት ጎሳዎች ይሸማቀቁ ነበር ማህበረሰቡ ውስጥ አንድ ሰው የዛ ጎሳ አባል ነኝ ማለት ያሳፍረው ነበር በጣም ይሸማቀቁ ነበር አንድ ገጣሚ ተወለደ ከነሱ ውስጥ በጣም የግጥም ችሎታ ያለው هم أنف وغيرهم الأذناب فمن يسوي بين أنف الناقة والذنب يعني هم أنفنا لنسكو أفنج أنا تشواله كفيتنا يالو مالتهم وغيرهم الأذناب ولا ليلا هلو جراتنا ولا قباتشون ديت كفن درجة شوية ማን ነው አፍንጫንና ጅራትን እኩል የሚያደርገው ከዛ በኋላ ሰው ሁሉ አንፉና ቃነኝ ማለት ጀመረ ይሸማቀቅ የነበረው ሁሉ በቃ ወደነዛ ኢንቲሳብ ለማድረግ ራሱን ወደዛ ለማስጠጋት የሚጣጣርበት ሁኔታ ተፈጠረ በአንድ ቤት ግጥም ያንን ጎሳ ከፍ ያለ ደረጃ ያደረሰው ማለት እንዲህ አይነት የጎሳ ሽቅድድም በተለይ በገጣሚዎቹ ያን ጎሳ ከፍ ለማድረግ የሚደረግ ጥረት ነበር ሱቅ ዑካዝ የሚባል የገበያ ቦታ ነበር ልክ በእኛ ሀገር አሁን በየአካባቢው ሰኞ ገበያ ቅዳሜ ገበያ እንደሚባለው የዑካዝ ገበያ የሚባላል የገበያ ቦታ ነው
እዛ ቦታ ላይ ዕቃ ብቻ አይደለም የሚገበያዩት የግጥም ችሎታ ማሳያም ነበር ዑካዝ የሚባለው ግመል ላይ ቁጭ ብለው ገጣሚዎች እየገጠሙ ሰው ከቦ የሚሽቀዳደሙበትና የሚፎካከሩበት ነበር ማለት ነው። ሌላው ከሴት ልጅ ጋር የነበራቸው ሁኔታ ማህበራዊ ሁኔታ ሴት ልጅ በዛ ማህበረሰብ ውስጥ ምን አይነት ደረጃ ነበራት የሚለውን ስናይ ሴት ልጅ ማለት በአረቦች ውስጥ በጃሂልያ ማለት ነው በጥንት ዘመን ልክ ወድቆ እንደተገኘ ዕቃ ነበር የምትቆጠረው። ሴት ልጅ ባሏ ሲሞት የባሏ ልጅ ከሌላ የሚወልደው የባሏ ልጅ ያገባት ነበር። ታላቅ ልጅ ካለ ከሌላ የሚወለድ የባሏ ልጅ ያገባት ነበር። ይህ ሐቁ ተደርጎ መብቱ ተደርጎ ነው የሚወሰደው። ባሏ ሲሞት የባል ልጅ የሆነው ታላቁ ልጅ የማግባት መብት አለው። እንደውም ኒካህ ሌላ እንዳታገባ የማሰናከልና የመከልከል መብት አለው። ይወርሳታል ማለት ነው እሷን። ይህ እስልምና መጥቶ ይህንን ነገር ሐራም እስኪያደርገው ድረስ አረቦች ላይ የተንሰራፋ ባህል ነበር። ቁርአን መጣና ምን አላቸው? ሐታ ማለት ነው ወንድ ልጅ የአባቱን እናት ያገባ ነበር። አባቱ ሲሞት የአባቱን እናት የአባቱን ሚስት ማለት ነው እንግዲህ እንጀራ እናቱን ማለት ነው ያገባ ነበር። ቁርአን መጥቶ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ፣ ከዚህ በፊት ያለፈው ነገር ይሆናል እንጂ ባለበት ይጸና ይሆናል አናፈርስም እንጂ ከዚህ በኋላ የአባቶቻችሁ ያገቧቸውን ሴቶች እንዳታገቡ የሚል ሐራም የሚያደርግ የቁርአን አያ ከወረደ በኋላ ነው እንግዲህ እስልምና ይህንንም ነገር ሐራም ያደረገው ማለት ነው። አረቦቹ ከእስልምና ጋር ደግሞ ባህል ጋር ወይም ከእስልምና ሸሪዓ ጋር የሚያመሳስላቸው ነገር የኡሱል የሆኑትን ወይም መሰረት የሆኑትን እንደ እናት ቅርንጫፍ የሆኑትን ሴት ልጆችን ማግባት አይፈቀድም ነበር። እንደዚሁም የአባት ቅርንጫፍ የሆኑትን አጎት የአክስቶችን ማግባት አይፈቀድም ነበር። የአባት እህትን አያገቡም ነበር። እንደዚሁም የአያትንም ልጅ አያገቡም ነበር። ይህ ከእስልምና ጋር የሚያመሳስላቸው ነበር። ከውርስ ጋር በተገናኘ ሴት ልጆች ሚስቶችም አይወርሱም ነበር። በጣም አጅብ ነው። እንዴት እየኖሩ እንደነበር በጣም የሚገርም ነገር ነው። ሴት ልጅ በቃ ጥገኛ ሆና ነው የምትኖረው። የራሷ የሆነ ነገር እንዲኖራት በፍጹም አይፈቅዱላትም ነበር። እንደውም ሚራፍ የሚሰጡት ጦር ሜዳ መዋል የቻለን ጀግና ብቻ ነው። ሕፃናትም አይወርሱም ነበር። አባቶቻቸው የሞቱ የቲሞች ውርስ አይገባቸውም ነበር በእነሱ ባህል ማለት ነው። አውስ ብኑ ታቢት በነቢዩ ዓለይሂ ሰላቱ ወሰላም ዘመን የነበረ ክስተት ነው። ይህንን ነገር የምናየው ሴት ልጆች መውረስ እንዳለባቸው ቁርአን የወረደበት ምክንያት አውስ ብኑ ታቢት የሚባል ሰው ሞተ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን። ሲሞት ትቶ ያለፈው 2 ሴት ልጆቹንና 1 ሕፃን ልጁን ነበር። 2 ሴት ልጆችና 1 ሕፃን ልጅ ትቶ የቲም አድርጎ ሞተ። ታዲያ የአጎቱ ልጆች ወራሾች ናቸው። እነሱ መጡ፣ 2 ሰዎች መጡ። እነዚህ ሰዎች ሚራፉን በሙሉ ጠቅልለው ወሰዱ። የነዛን ሕፃናት ምንም ነገር ሳይተውላቸው ማለት ነው። 2ቱ ወንዶች የመጡት ማለት ነው ሱወይድና አርፈጣ ይባላሉ።
እነዚህ ሰዎች እነዚህን ሴቶች እባካችሁ አግቡልኝ ብላ እናት ትለምናለች። ሴቶቹ መውደቂያ የላቸውም፣ እነዛ ሴት ልጆች ማለት ነው። አግቧቸው ስትል ትንሽ ውበት ስላልነበራቸው እነኛ ሴቶች አናገባም ብለው እምቢ አሉ። እነዚህ ያጎት ልጆች ማለት ነው። ምን ሆኑ ማለት ነው? ወይ አግብተዋቸው እነሱ አላስተዳደሯቸው፣ ወይም ሚራቱን አልተውላቸው፣ ሚራቱንም ጠቅልለው ወስደው አናገባም አሉ። ወደ ነቢዩ ዓለይሂ ሰላቱ ወሰላም እናትየዋ መጣችና አንቱ የአላህ መልእክተኛ ሆይ አውስ ሞተ፣ ወደ አኼራ ሄደ። አንድ ወንድ ልጅ ሕፃን ልጅና 2 ሴት ልጆች ጥሎ ነው የሞተው። እነዚህ ያጎቱ ልጆች ደግሞ መጠው ስወይድና ዓርፈጣ መጠው ሚራቱን በሙሉ እንወስዳለን አሉ። አግቡ ብላቸውም 2ቱን ሴቶች ሊያገቡ ፈቃደኛ አልሆኑም። ምን ይሻለኛል አለች። ነቢዩ ሰለላሁ ዐለይሂ ወሰለም ላ ቱሐሪካ ሚነል ሚራቲ ሸይአን፣ ከሚራቱ አንድም ነገር እንዳንታንቀሳቅሱ ባለበት ይቆይ ቁርአን አያ አላህ ዐዘ ወጀል ፍርዱን እስኪያስተላልፍ ድረስ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሚራቱ ባለበት ፖዝ እንዲደረግ እንዲቆም አዘዙ ማለት ነው። እስከዛም ይህ ቁርአን አያ ወረደ። ሊሪጃሊ ነሲቡ ሚማ ተረከል ዋሊዳኒ ወልአቅረቡና ወሊኒሳኢ ነሲቡ ሚማ ተረከል ዋሊዳኒ ወልአቅረቡና ሚማ ቀለ ሚንሁ አው ከሱር ነሲበን መፍሩዳ። ለወንድ ልጆች ወላጆቻቸው እናት ወይም አባት ወይም ዘመዶቻቸው ጥለውት ከሚሄዱት ነገር እጣቸውን ማግኘት አለባቸው። ሴት ልጆችም ወላጆቻቸው ጥለውት ከሚሄዱት ዘመዶቻቸው ጥለውት ከሚሄዱት ነገር የውርስ እጣቸውን ማግኘት አለባቸው። ሚማ ቀለ ሚንሁ አው ከሱር፣ ይብዛም ይነስን እንደ ሀብቱ መጠን ነሲባቸውን እጣቸውን ማግኘት አለባቸው። ነሲበን መፍሩዳ፣ አላህ የደነገገውን እጣ አከፋፈል መሰረት በማድረግ መብታቸው ሊከበር ይገባል የሚለው የቁርአን አያ ወረደ ማለት ነው። ይህ የቁርአን አያ ነው ለመጀመሪያ ጊዜ እንግዲህ በዓረቦቹ ታሪክ ሴት ልጅ የመውረስ መብት እንዲኖራት፣ ገንዘብ የመያዝ መብት እንዲኖራት ያደረገው ይህ ነው ማለት ነው። በአጠቃላይ ዓረቦቹ ስለ ሴት ልጅ ያላቸው እይታ የተወሰኑ ጎሳዎች አሉ ሴትን ልጅ ኢሕቲራም የሚያደርጉ፣ አብዛኞቹ ግን በሴት ልጅ ያፍሩ ነበር፣ ሐፍረት ይሰማቸው ነበር፣ ይነወር ነበር። አንድ ሰው ሴት ልጅ ከተወለደለት እንደ ነውር ይታይ ነበር፣ ከአነሁ እሱ የኸለቃት ይመስል። ለምንድን ነው ሴትን ልጅ ብዙ ማያከብሩት? ጦረኞች ናቸው። ጦር ሜዳ ስለማትወጣ፣ ገዝው ስለማታደርግ፣ ስለማትዘምት፣ አንድ ጎሳ ዘምቶ ለማጥቃት ቢሞክር ራሷን መከላከል ስለማትችል ይላሉ። ነግዳም ደግሞ እንደ ወንድ ልጅ ገንዘብ ማምጣት የማትችል በመሆኗ ኢኮኖሚ ጥገኛ ስለሆነች ይንቋት ነበር። እንደውም በምርኮ መልክ ከተወሰደች እኮ የወንዶች መጫወቻ ነው የምትሆነው ተብሎ ይታመን ነበር። በዚህ ምክንያት በጣም ንቀት ነበረባቸው። እንዲያውም የኢኮኖሚ ምንጭም አድርገው ይጠቀሟት ነበር። እንዴት? ለዝሙት ስራ ያሰማሯትና የምታገኘውን ገቢ ለራሳቸው ገቢ ያደርጉ ነበር። ሱብሃንአላህ። ከዚህ የበለጠ መቼም ሴትን ልጅ የመናቅ ነገር የለም። ዘመናችንም ላይ ይሄው እንደ ኢንዱስትሪ ተወስዶ በጣም ከፍተኛ ገቢ ሰዎች የሚያገኙበት መስክ ነው። አሁንም ድረስ የሴት ልጅ በጣም የሚገርማችሁ ነገር በሁሉም ስልጣኔ ሴት ልጅ ከኢስላም ውጭ ባሉት ስልጣኔዎች ሴት ልጅ ናች የምትበደለው። በአውሮፓውያን አሁን ሰለጠነ በሚባለው
የወንድ ልጅ ስሜት ማስደሰቻ ብቻ ዓላማ እንዲሆናት ተደርጋለች። እስኪ ንገሩኝ አሁን በጣም ቆነጃጅት የሚባሉ ሴቶች የሚጠቀሱትን ያክል ሳይንቲስት ሴቶች ሲጠቀሱ ሰምታችሁ ታውቃላችሁ? ትልቅ አስተዋጽኦ የሚያደርጉ ለሰው ልጅ ትልቅ አስተዋጽኦ የሚያደርጉ ሴቶች ሲጠቀሱ አይሰማም። ይህ ስልጣኔ የሚፈልገው ከሴት ልጅ ውበቷን ነው፣ ማንነቷን አይደለም፣ ክብሯን አይደለም። ስለ አይሻ ረዲየላሁ ዐንሃ ስንሰማ ስለ ውበቷ አይደለም የምናስበው፣ ስለ ዕውቀቷ ነው የምናስበው አለ። ስለ ዒባዳዋ ነው የምናስበው። እንዴት አይነት ባህሪ እንደነበራት ነው የምናስበው። ማንነት ነው አንዲትን ሴት ክብር የሚሰጣት። አረቦቹም በእነዚህና በተለያዩ ምክንያቶች ሴትን ልጅ ንቀው ያዩ ነበር። እንደውም የዝሙት መሳሪያ አድርገው ይጠቀሙ ነበር። አላሁ ስብሓነሁ ወተዓላ ሴት ልጅ የተወለደለት ሰው የሚሰማውን ስሜት በቁርአን ላይ ጠቅሶልናል። በዛ ዘመን ወኢዛ ቡሽረ አሐዱሁም ቢልኡንሳ ظለ ወጅሁሁ ሙስወደን ወሁወ ከዚም። በሴት ልጅ ሲበሰር አንድ ሰው አለ አላህ ظለ ወጅሁሁ ሙስወደን፣ ፊቱ ይከስላል ማለት ይጠቁራል። ወሁወ ከዚም፣ በቁጭት ውስጥ ሆኖ ይላል አላህ ይበሳጫል፣ ይናደዳል። እንዴት ሴት ልጅ ወለድኩ ብሎ ማለት። የተዋራ ሚነል ቀውም፣ ከሰዎች ይደበቃል። ሚን ሱኢ ማ ቡሽረ ቢህ፣ ከተበሰረበት ጉዳይ ክፋት የተነሳ እንደ ክፉ ቆጥሮት ከሰው ይደበቃል። አዩምሲኩሁ ዐላ ሁኒን፣ ይህንን ብስራት በውርደት ይቀበለው፣ አም የዱሱሁ ፊቱራብ፣ ወይስ አፈር ውስጥ ይቅበረው? ምን እንደሚያደርገው ይጨንቀዋል አላህ። በሌሎች ሙፈሲሮች አም የዱሱሁ ፊቱራብ ማለት ሴቷን ራሷን ልቅበራትን ወይ ብሎ እስኪያስብ ድረስ። ወእደል በናት፣ ሴትን ልጅ መቅበር አንዱ የተለያዩ ጎሳዎች ውስጥ የተስፋፋ ነው። የማይቀብሩ የሚያከብሩ ነበሩ። ሴትን ልጅ በጣም ክብር የሚሰጡ ነበሩ። ይህንንም የሚቃወሙ ነበሩ። ግን ደግሞ ሴትን ልጅ እስከ መቅበር በህይወቷ እስከ መቅበር ደረጃ የደረሱም ነበሩ። አላሁ ስብሓነሁ ወተዓላ ይህንን አስመልክቶ ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት ይላል አላህ። የቅያማ ቀን ያችን የተቀበረች ሴት ልጅ እስከ ህይወቷ የተቀበረችዋን እንጠይቃታለን ይላል አላህ። ቢአይ ዘንብን ቁትለት፣ ምን ወንጀል ሰርታ ነው የተገደለችው? ምን አጥፍታ ነው የተገደለችው? እንጠይቃታለን ይላል አላህ። የሚገርም ገለጻ ነው። ግፉ እዛ ድረስ የደረሰ ነበር ማለት ነው። ሌላው በአረቦች የሚታየው በጃሂልያ በድንቁርና ዘመን እስልምና ከመምጣቱ በፊት ልጆችን ከድህነት በመጣ ወይም በድህነት ምክንያት ወይም ድህነት በመፍራት ይቀብሩ ነበር። ልጆቻቸውን ይገድሉ ነበር። ድህነት ይኖርበታል ሰውየው ያለበት ሁኔታ። ስለዚህ ልጁን ይገላል፣ ማስተዳደር አልችልም ብሎ። ወይም ከወለደ ድንገት ይህንን ማብላት ማጠጣት የለብኝም ድህነት ያገኘኛል ብሎ ፈርቶ ልጁንም ይገላል። አላሁ ስብሓነሁ ወተዓላ ይህንን አስመልክቶ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅን ነሕኑ ነርዙቁሁም ወኢያኩም፣ ልጆቻችሁን ድህነትን ፈርታችሁ አትግደሏቸው። ነሕኑ ነርዙቁሁም፣ እነርሱንም ሲሳያቸውንም ምንሰጥ እኛ ነን። ወኢያኩም፣ እናንተንም ሲሳያችሁንም ምንሰጠው እኛ ነን። ሱረቱል ኢስራእ ላይ ነው ይህንን የሚለው። ሱረቱል አንዓም ላይ ደግሞ ወላ ተቅቱሉ አውላደኩም ሚን ኢምላቅን፣ በድህነት ምክንያት ልጆቻችሁን አትግደሉ። ነሕኑ ነርዙቁኩም ወኢያሁም፣ እናንተንም የምንረዝቀው እኛ ነን፣ እነርሱንም የምንረዝቀው እኛ ነን። እዚህ ሁለቱ ቁርአን አያዎች ላይ የመጀመሪያው ላይ ያልኳችሁ ሱረቱል ኢስራእ ላይ
ነሕኑ ነርዙቁሁም ወኢያኩም ነው ያለው። እነርሱንም እንረዝቃለን እናንተንም አለ። ሁለተኛው ላይ ደግሞ እናንተንም እንረዝቃለን እነርሱንም አለ። ገብቷችኋል አይደል? አልተቀያየረም። ምክንያቱ ምንድን ነው? ድህነት ፈርተን እንገድላለን አትበሉ። ድህነት ፈርታችሁ አትግደሉ። የሚመጣውን ልጅ ሪዝቁን እኛ ነን የምንረዝቀው። መጀመሪያ ዋስትና ለሚመጣው ልጅ ሰጣችሁ አላህ። ነሕኑ ነርዙቁሁም ወኢያኩም፣ እነርሱንም የሚመጡትን ልጆች ሪዝቅ ይቀንስብናል ብላችሁ የምትፈሯቸውን ልጆች እኛ ነን የምንረዝቀው፣ እናንተንም እኛ ነን የምንረዝቃችሁ አለ አላህ። ድህነት ላይ ሆናችሁ ደግሞ ልጆቻችንን ካልገደልን የምትሉ ከሆነ እናንተንም ድህነት ላይ አይደል ያሉት፣ መጀመሪያ ዋስትና የሚፈልጉት እነሱ ናቸው። ስለዚህ አላህ ምን አለ? ነሕኑ ነርዙቁኩም፣ እናንተን እንረዝቃችኋለን፣ ወኢያሁም፣ እነርሱንም እንደዚሁ ገና የሚወለዱትንም ልጆች እንደዚሁ እኛንን የምንረዝቅ ብሎ አላህ ይህንን ክልክል ያደረገበት ያን ባህል ያጠፋበት ነው ማለት ነው እስልምና። እንዳልኳችሁ የተወሰኑት ቀባኢሎች የሴትን ልጅ መዋረድ አይፈቅዱም፣ ሴትን ልጅ መቅበር አይፈቅዱም። እንደውም እንዲህ ማድረግን እንደ ጸያፍ ተግባር ቆጥረው ይቃወሙ ነበር። እንደነ ዘይድ ብኑ ዓምር ብኑ ኑፈይል ከአሁን በፊት የነገርኳችሁ ይህ ሰው እስልምና ከመምጣቱ በፊት ጀምሮ ዓላ ሚለቲ ኢብራሂም፣ በኢብራሂም መንገድ ላይ ጸንቶ የነበረ ታላቅ ሰው ነው። እሱ የነበረበትም ጎሳና እሱም ራሱ በጽኑ ይቃወም ነበር ይህንን ነገር ማለት ነው። ሴት ልጅ በተወሰኑ ጎሳዎች ላይ ኢሕትራም አላት ብያችኋለሁ። በጣም የምትለየው የዓረብ ሴት የሌላ ሰው ሐራም በሆነ መንገድ ከሌላ ሰው ጋር አታድርም፣ ሌላ ሰውን አትቀርብም። በጣም ራስን የማክበር ስሜት ነበራት። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሂንድ የአቢ ሱፊያን ሚስት ሂንድን ቃል ኪዳን በሚያስገቡበት ጊዜ ወላ የዝኒና፣ ዚናም ላይሰሩ የሚለውን ሲናገሩ ነቢዩ ሰለላሁ ዐለይሂ ወሰለም አወተዝኒ ልሑራ ብላለች። እንዴ ነፃ የሆነች ሴት ዝሙት ትፈጽማለች እንዴ ብላለች። እንዴት የቃል ኪዳኑ አካል ይሆናል አለች። እንዴት ይታሰባል? ነፃ የሆነች ሴት፣ ባርነት ላይ የሌለች ሴት እንዴት ንጽህናዋን አሳልፋ ትሰጣለች? ዝሙትን እንዴት ትዳፈራለች? ያለችበት ያ የሴቶች ከዝሙት ጋር የተገናኘ ነገር ላይ ያላቸውን አቋም፣ ከባሎቻቸው ውጭ ማንንም የማይቀርቡ እንደገናም ጀግንነትም ነበራቸው ሴቶቹ። ዘመቻም ጋር አብረው የሚዘምቱበት ጊዜ ነበር። የተለያዩ እገዛዎችም ያደርጉ ነበር። ጦር ሜዳ ላይ አስፈላጊ ሲሆን ደግሞ ሰይፍ ይዘውም አብረው ይታገሉ የነበሩ ሴቶችም ነበሩ ማለት ነው። ሌላው የምናየው ከማህበራዊ ህይወታቸው ጋር ተገናኝቶ የጋብቻ ባህላቸውን ነው። በጃሂልያ ጊዜ የነበረውን የጋብቻ ባህል ነው። እናታችን አይሻ ረዲየላሁ ዐንሃ 4 አይነት ጋብቻ ነበር ብላለች። በጃሂልያ ጊዜ እስልምና ከመምጣቱ በፊት የነበሩት 4 አይነት ጋብቻዎች ናቸው። የመጀመሪያው የአሁኑ የዘመናችን ጋብቻ ነው አለች። አሁን ያለንበት ነው። አንዲትን ሴት አንድ ወንድ ያጫል፣ ቤተሰቦቿ ጋር ይላካል። ቤተሰቦቿ ፈቃደኛ ሆነው ሲገኙ መህር ይጣልና በሰዳቃ ወይም በመህር ያገባታል። ይሄ እስልምናም ከመጣ በኋላ ጸድቆ በዛው የቀጠለ ማለት ነው። ሌላው ምን አይነት ነው? ሁለተኛው አይነት፣ የመጀመሪያው የምናውቀው አይነት ጋብቻ ነው። ሁለተኛው አይነት ደግሞ አንድ ሰው ትላለች እናታችን አይሻ ረዲየላሁ ዐንሃ፣ አንድ ሰው ሚስቱን ይላታል፣ ይህንን ሐይድ ነፃ ስቶኝ ይላታል፣ ወደ ገሌ ሂጅና አርግዘሽ ነይ ይላታል። ነዑዙ ቢላህ። እንዴት ሰቅጣጭ እንደሆነ ማለት ነው።
እሱ መውለድ ካልቻለ እገሌ ጋር ሂጂና ብሎ ሐይዷ ሲጨረስና ንጹህ ስትሆን ይልካታል። ከዛም በኋላ ያ ሰው ጋር ማርገዟ ሲረጋገጥ እሱ ይገናኛትና ልጅ አድርጎ ይዘዋል ያንን ሕፃን ማለት። ይሄ ኢስቲብዳዕ የሚባለው የጋብቻ አይነት ነው። እነሱ እንደ ባህል ተቀብለውት አብረውት የሚኖሩት ባህል ማለት ነው። እጅግ በጣም የሚያስጠላ ተግባር ማለት ነው። ሶስተኛው አይነት ደግሞ ከ10 በታች ቁጥራቸው የሆኑ እስከ 10 ድረስ ቁጥራቸው የሆነ ሰዎች አንዲትን ሴት ያገባሉ። ፖሊአንድሪ የሚባለው ማለት ነው። አንዲት ሴት ብዙ ወንድ ስታገባ ማለት ነው። እስከ 10 ቁጥር ያላቸው ታገባለች። ሁሉም ጋር ትገናኛለች። ልክ ስታረግዝ እና ስትወልድ 10ሩንም ጥሪ ታደርጋለች። ማናቸውም አለመምጣት አይችሉም አለች አይሻ ረዲየላሁ ዐንሃ። አለመገኘት እዛ ቦታ ላይ አይችሉም። ከዛ 10ሩንም ትሰበስብና ምን ትላቸዋለች? ቀድ ዓረፍቱሙ አለዚ ካነ አምረኩም፣ እንግዲህ የሰራችሁትን ታውቃላችሁ አለች። የሆነውን ታውቃላችሁ፣ ይሄው አርግዤ ወልጃለሁ። በል እንግዲህ ከ10ሩ ውስጥ ለአንዱ ይሄ ልጅህ ነው ብላ ትሰጠዋለች። ያም ኢምቲናዕ ማድረግ አልፈልግም የኔ ልጅ አይደለም ማለት አይችልም። ይቀበላል። ልጁም በዛ ሰው እየተጠራ ይቀጥላል ማለት ነው። አጂብ ነው አይደለም? የጅህልና የሚባል ነገር ድንቁርናው በጣም የሚገርም። አራተኛው አይነት ይሄ ደግሞ በጋያ የሚባሉት ዝሙት አዳሪያን የሚባሉት በዝሙት የሚተዳደሩ ሴቶች ያለ ግንኙነት ነው አለች። ምልክት ያስቀምጣሉ ቤታቸው ላይ በራቸው ላይ በርካታ ወንዶች ይገባሉ፣ ሐራም ይሰራሉ። መጨረሻ እቺ ሴት ስታረግዝና ስትወልድ የገባችሁ በሙሉ ኑ ብላ ትጣራለች። አንድ የሚቀር የለም ማለች አይሻ ረዲየላሁ ዐንሃ። ሁሉም ይገኛሉ። ከዛም መልክ የሚያውቁ ቃፋ ወይም የሰው ልጅ አሻራውን በማየት መልኩም በማየት ማንን ይመስላል ብሎ መለየት ይሄ ራሱን የቻለ እውቀት ነው። አረቦች ውስጥ በዚህ የሚታወቁ ሰዎች አሉ። ለምሳሌ ዘይድና ኡሳማ ቢን ዘይድ ተኝተው አንድ ጊዜ እግራቸው ብቻ ተገልጦ ነበረ ሌላውን ለብሰው። የዚህ እውቀት ያለው ሰው መጣና የአባት የልጅን እግር እያሳየ እቺ እግር ከዚህ ነው የመጣችው ብላ ወደ አባቱ እየጠቆመ እግራቸውን አይቶ ማለት ነው። ገብታችኋል? ይሄ ልጅ ነው የዚህ ሰውዬ ብሎ ተናገረ ማለት ነው። እውቀት አላቸው። እንደዚህ አይነት ምልክት የሚመሳሰልን ነገር አይተው ማን የማን ልጅ ነው የሚለውን ያ አይነት እውቀት ያለው ሰው ይጠራና እዛ ቤት የገቡት ወንዶች ተሰብስበው ሕፃኑ ልጅ ይመጣል፣ ያስተያያል፣ ማንን ይመስላል ይላል። አንተ ይህ ነው ልጅህ ያንተ ነው ብሎ ለአንዱ ይሰጠዋል። ወላ የምተኒዑ ሚን ዛሊክ፣ ያ ሰውም ከዛ አይከለከል የኔ ልጅ አይደለም ብሎ መካድ አይችልም፣ ይቀበላል። ልጁ በዛ መልኩ ያድጋል ማለት ነው። ይህ አሁን ነውር አይደለም፣ እነርሱ ጋር ማለት ተደብቆ የሚሰራ ነገር አይደለም። በቃ እንደ ባህል ተቀባይነት አግኝቶ የቀጠለ ነው። ረሱል ዓለይሂ ሰላቱ ወሰላም ከተላኩ በኋላ አለች አይሻ ረዲየላሁ ዐንሃ ፈለማ ቡዒሰ ሙሐመዱን ሰለላሁ ዐለይሂ ወሰለም ቢልሐቅ፣ በሐቅ ሲላኩ ነቢያችን ሰለላሁ ዐለይሂ ወሰለም هدم نكاح الجاهلية كله إلا نكاح الناس اليوم، ሁሉንም አይነት የድንቁርና ዘመን የጋብቻ ስርዓት አፍርሶ እስልምና ነቢዩ ሰለላሁ ዐለይሂ ወሰለም ያን ሁሉ አፍርሰው ምን አደረጉ? አሁን ዘመናችን ላይ ያለውን አለች ተቀባይነት ያለውን ኒካህ ብቻ እንዲቀጥል ተደረገ።